የሙሐመድ ሱና በማለት ስንት ህፃናቶች ከትምህርት ገበታቸው ተፈናቀሉ? ስንትስ ህፃናቶች በአለዕድሜ ጋብቻ ስቃያቸውንና መከራቸውን የሚያዩ ህፃናቶች አሉ? ተመልከቱ። ይችን ጽዋት የ10 ዓመት ህፃን ልጅ ሙሐመድ ለሚባል አንድ ግለሰብ የተዳረች እንግዲህ ሱና በማለት ማለት ነው እና የተዳረች ፍዳዋን እያየች ያለች ገና አይስክሬም በልታ ያልጠገበች ትንሽ የእምቦቃቅላ ህፃን ልጅ ነች። በነገራችን ላይ ለሴቶች አንድ ጥያቄ እንጠይቃለን። ለሙስሊም እህቶች እስልምና ለእናንተ ምናችሁ ነው? እና በቅንነት ለመመለስ ሞክሩ። የጠየኩት ጥያቄ ስለሆነ ማለት ነው። እና ሁላችሁም በተለየ ሁኔታ አካውንቴ ሪፖርት የተደረገበት ስለሆነ በቻላችሁት መጠን ኮፒ ሊንክ አድርጉልኝ። ወደ ቪዲዮ እንሂድ እስኪ። شو اسمك؟ محاسن. قديش عمرك؟ هلا 10. هلا عمرك 10 سنوات؟ بتروحي على المدرسة؟ لا. انت بأي صف؟ أنا ثالث. مين طلعك من المدرسة؟ خطيبي أحمد. انت مخطوبة؟ ليش خطيبك أحمد طلب إنه تترك المدرسة؟ بقعد حدك؟ شو يعني مخطوبة؟ يعني حب. طيب شو يعني حب؟ حب من قلب. من القلب؟ قديش عمرك؟ 10. بتعرفي شو صار نهار الخطوبة؟ بس طلبوني شو يعني طلبوكي؟ إنه أجي لعند أبي وقولوا لي هيك. مين اجى لعندك خطبك؟ مين طلبك؟ أمي وأبوه وأخوته. امه وابوه واخواته اجوا؟ قولوا بدنا هالبنت لابننا. عملوا لك حفلة؟ ايه حفلة صغيرة. عطوني محبس وبلاك وسنسل. هيدا المحبس؟ ومين حط لك اياه باصبعك؟ هو أحمد. هون. وليه انت شلتيه؟ كرمال ما يفلت. كبير شوي. ايه؟ الماما كانت مبسوطة؟ محاسن كانت مبسوطة؟ قديش عمره أحمد؟ ما بعرف. قدك؟ لا. أحمد كبير أو صغير؟ طويل. يعني كبير. أنت كبيرة أو صغيرة؟ كبيرة. أصحابك بالمدرسة كبار أو صغار؟ صغار. هن صغار. طيب أنت عمرك مثل عمرهم، ليش أنت أكبر منهم؟ لأني مخطوبة. بعد الخطوبة شو بصير فيه؟ عرس. أيمتى العرس؟ بس لأكبر. يعني أيمتى؟ سنة بس لأكبر. بعد سنة؟ بعد سنة بتكوني صرت كبيرة؟ أحمد بيجي بزورك بالبيت؟ تظهري أنت وياه أو لا؟ بلا. وين بياخدك؟ على مراجيح. خطيبك بياخدك على المراجيح؟ شو بيشتري لك هونيك؟ بوظة وهيك شي. بجيب لك بوزة؟ وأنا بعرف تحبي شيء تاني كمان. بالون. እኛ ስንት ዘመን ስንነግራችሁ አናምንም አላችሁኝ አይደለ? እስቲ አሁን ኡስታዙ ይንገራችሁ። እስቲ ስሙት ኡስታዙን። ኢየሱስን ገለናል ይሉ የለም እንደ ይሁዶች አይደለም? ክርስቲያኖቹ ደግሞ ተገሎብናል ብለው አምነዋል አላመኑ? አምነዋል አይደለም? እኛ ነን እንጂ አልተገደሉም የምንለው ሙስሊሞች። ይሁዶቹ ገለነዋል ብለዋል። ክርስቲያኖቹ ደግሞ ተገሎብናል ብለዋል። የዛን ጊዜ እስልምና የለም፣ አልመጣም። እስልምና የለም፣ ነብዩም አልተወለዱ። ሲል ነብዩ መጡ። ነብዩ የመጡ ጊዜ ሻምን ያዙት። ሻምን የተቆጣጠሩ ጊዜ አሁን እዛ የነበረው ህዝብ ግማሹ እስልምናን ተቀበለ። ይሁድ የነበረውም ክርስቲያን የነበረውም እስልምና የተቀበለ አለ። ከእስልምናውን የተቀበሉት ሙስሊም ተባሉ። ደግሞ ሳይቀበሉ ይሁድነታቸውን ይዘው የተቀመጡ አሉ። ክርስትነታቸውን ይዘው የተቀመጡ አሉ። አሁን
እኛም ስንለው የነበረው ይሄ ነው። ትንሽ እኛ ግን ክርስቶስ ተገሎ ብላ ሳይሆን የምንለው ክርስቶስ ሞቶልናል ነው የምንለው። እሷ ብቻ ነው የተሳሳተው። ከዛ ውጪ ክርስቶስ በነበረ ሰዓት ላይ እስልምና አልነበረም ማለት። እስልምና በኋላ መጣና ከአይሁድም ከእንትንም እስላም ማድረግ ጀመረ። እስልምና አስቀድሞ አልነበረም ማለት ኡስታዙ። እንግዲህ እኛ ካላመናችሁ ኡስታዙን ስሙ ትላችኋለሁ። ሼር አድርጉላችሁ ለሁሉም። እና ደግሞ አካውንቴ በጣም ተመቷልና ምን ማድረግ እንዳለባችሁ ታውቃላችሁ። እንደዚህ የወረደ ተግባር ለማድረግ የተለየ እውቀት አይጠይቅም። ማንም ሰው በዚህ ዘመን መጽሐፍ ቅዱስንም ቁርአንም ከኦንላይን ገዝቶ እንደፈለገ ማድረግ ይችላል። ነገር ግን እኛ ኦርቶዶክሳውያን ስንታሰር ዝም የምንለው፣ ስንገደል ዝም የምንለው፣ ቤተክርስቲያናችን ሲቃጠል፣ ቅዱሳን ሲሰደቡ ዝም የምንለው ፍራቻ አይደለም። የመጀመሪያው መንግስታችን በሰማይ ስለሆነ ስለኛ አስተምሮታችንም ስለማይፈቅድልን፣ ሁለተኛ ደረጃ ደግሞ በተቋም ስለምንመራ በመንፈስ ቅዱስ ስለምንመራ የአባቶቻችንን ትእዛዝ ስለምንጠብቅ እንጂ ለሚሰነዘሩ ማንኛቸውም ጥቃት ለመመለስ እኛ ኦርቶዶክሳውያን የምናንስ አይደለንም። ለዚህ ደግሞ ታሪክን ወደኋላ ተመልሰን ሀገራችን ድል ያደረገቻቸውን ጦርነቶች ብንመለከት ኦርቶዶክስ ምን ያህል እንኳን ለራሱ አይደለም ለሀገርም ዘብ እንደሆነች የሚያሳይ ነው። በሁለተኛ ደረጃ ዝም የምንልበት ምክንያት የትኛውም ጥያቄ ቢመጣልን በማስተማር ባስተምሮታችን ሃይማኖታችን ትክክለኛ ስለሆነች ባስተምሮታችን ስለምንመልስ እንደምንመልስ ስለምናምን ባስተምሮታችን ስለምንመካ ነው። ብዙዎች ቁርአናቸው ላይ ወይም ደግሞ ፕሮቴስታንቶችም ሆነ የያዙት መጽሐፍ ቅዱስ ላይ የሚነሳውን ጥያቄ ላለመመለስ በስድብ ይሄዳሉ፣ በማስፈራራት በዛቻ ይሄዳሉ። ቤተክርስቲያን ግን ሙሉ ስለሆነች እነዚህን መንገድ አትከተልም። ማንንም አትሰድብም። ማንም ላይ ሰይፏን ሰገባዋንም አታነሳም። ማንሳት ባለብን ጊዜ እናነሳለን። ነገር ግን ከላይ ሰደበን ብለን ዘራፍ የምንል አይደለንም። ለእያንዳንዱ መልስ ስላለን ማለት ነው። ቅዱስ ሲኖዶስ አሁን ላይ ዝምታው በብዙ መንገዶች በዝተዋል። መልስ እንጠብቃለን። የሃይማኖት ተቋማት በዚህ ጉዳይ መልስ እንጠብቃለን። የእፎይን ፎቶ ፕሮፋይል ስላደረጉ ብቻ፣ በአጋጣሚ የእፎይ ፎቶ ስልካቸው ላይ ስለተገኘ ብቻ በአጋሮ ከተማ በተለያዩ የኦሮሚያ ክልል ውስጥ ታስረው የሚገኙ ኦርቶዶክሳውያን በአስቸኳይ እንዲፈቱ እንፈልጋለን። ቤታችንን የማስጠበቅ ኃላፊነትና ግዴታ ስላለብን ቅዱስ ሲኖዶስ እስከዛሬ ያደረገውን ዝምታ በመስበር ወደፊት በመራመድ ቤተክርስቲያንና ልጆቿን እንዲያስከብር ጥሬን አስተላልፋለሁ። ይህ ግለሰብ የዚህ ልጅ ወንድም ነው። የሙባረክ ተሰማ ወንድም ነው። የሚገኘው ቱርክ ነው። እንዲህ አይነት የወረደ ርካሽ ነገር ማድረግ በጣም ቀላል ነው። እኔ በቤቴ ቁርአን አለ፣ ግን እንደዚህ አይነት የወረደ ተግባር አላደርግም። ምክንያቱም ለሚነሱ ጥያቄዎች ቤተክርስቲያን መልስ ስላላት ትክክለኛ መንገድ ላይ ስለቆምኩኝ የትኛውም ጫጫታ የትኛውም ግሪሳ አያስፈራኝም፣ አያስደነግጠኝም። መሞትም ከሆነ እንደ ኦርቶዶክስ በደስታ ለሃይማኖቱ አንገቱን የሚሰጥ ታይቶም ተሰምቶም አይታወቅም። የሚገል አይደለም፣ አንገቱን የሚሰጥ እውነተኛ ስለሆነች። ያን ስንል ደግሞ ቤተክርስቲያናችንን ማስከበር ራሳችንን ማስከበር አንችልም ማለት አይደለም። ለዛ ታሪክን ወደኋላ ተመልሳችሁ አገላብጡ። ቤተክርስቲያን በሁሉም ሙሉ ናት። ዝምታችን፣ አርምሟችን፣ ትግስታችን ፍራቻ ሳይሆን አስተምሮታችንና የእግዚአብሔር ትእዛዝ ስለሆነ ብቻ ነው። ፈኢንሻአላህ እኛም በህይወት እስካለን ድረስ የዛሬ 5 ዓመትም ይሁን 10 ዓመትም ይሁን በኢትዮጵያ ላይ ሸሪዓ ይሄድባትም ብላችሁ የምታወሩም ሆነ ሌላ እንደዚህ አይነት መሰሎችም በአላህ ፍቃድ በኢትዮጵያ ምድር ላይ ይጀመራል። እንዘጋጃለን። አላህ ያዘዘንን እንታዛለን። በዚህ መንገድ ከሞትንስ ወላሂ ኪሳራ የለም። ዛሬ አቅም የለንም። እሺ እንዘጋጅ። ኃይላችን ከኩፋሮች ጋር እስኪስተካከል ድረስ ዛሬ ኩፋሮች እየተኙ ነው እንዴ? እየተዘጋጁም ነው፣ እየሰሩም ነው። እኛም እንዘጋጅ። አላህ ያዘዘንን ነገር እንታዘዝ ነው፣ ሌላ ነገር አይደለም። ጠላትን ማሸበር፣ ደፈጣዎችን ማድረግ፣ በምንችለው ኃይል ሁላ መዘጋጀት፣ ወጣቱን ማሰማር። የኔ ልብ ምት ላይ ያለ ወጣቱ ጋር የለም ብላችሁ ካሰባችሁ ወላሂ ተሳስታችኋል። በስራ በመገለጥ ውስጥ ብዙ ነገሮችን መጠበቅ እንዳለብን የሚያሳዩ የማንቂያ ደውል እየተደወለ ነው የሚገኘው። የኢትዮጵያ ኦርቶዶክሶች ከፍጥረት ሁሉ ክፉ ናቸው ይለናል የሙስሊሙ መጽሐፍት። እንግዲህ ከ10 በላይ ሰሂህ በሆኑ ሐዲሳት ላይ በኢትዮጵያ የምትገኘው የማርያም ቤተክርስቲያን ያለቻቸው ክርስቲያኖች ከፍጥረት ሁሉ ክፉ ናቸው ይለናል። ከፍጥረት ውስጥ አንዱ ለምሳሌ ሰይጣን ነው። ከሰይጣን በላይ እኛም ክፉ ነው ብሎ ይሰድበናል፣ ስማችንን ያጠፋል። ለምሳሌ መረጃዎችን እስቲ እናንተ እዩት፣ ብዙ አሉ። ከዚህ ውጪ ለምሳሌ የተወሰኑትን ላምብላችሁ።
ሰሂህ አልቡኻሪ 3873፣ ሰሂህ አልቡኻሪ 427፣ ሰሂህ አልቡኻሪ 434፣ ሰሂህ አልቡኻሪ 1341፣ ሰሂህ ሙስሊም 528 ኤ፣ ሚሽካት አልመሳቢ 4508፣ ሱናን አነሳይ 704፣ ሰሂህ ሙስሊም 52 ሲ ላይ ምን ይላል? እንግዲህ ግልጽ በሆነ ቋንቋ ላይ በኢትዮጵያ አንዳንዶቹ ላይ በአቢሲኒያ ያላል፣ በኢትዮጵያ ባለች ክርስቲያን ከፍጥረት ሁሉ እነሱ ክፉ ናቸው ስማችንን ሜንሽን አድርጎ እንግዲህ ይሄንን አይቶ ነው ሙስሊሞች እንደዚህ የሚጠሉን። እኔ ከየት ምንድነው ለዚህ የሚጠሉን ይላለው? ምክንያቱም መጽሐፋቸው ነው እኛን ክፉ ነው ብለን። ምክንያቱም አንተ ለምሳሌ ሰይጣን አትወድም፣ ሰይጣን ክፉ ነውና ሰይጣን አትወድም። መጽሐፋቸውም እኛን ሰይጣን ነው ይላል ኦርቶዶክሶች፣ በተለይ በኢትዮጵያ ያለነው እና የቁርአኑ አላህ የመሐመድ ምስጢራዊ ኮድ ነው ብዬ ስናገር የእስልምና እምነት ተከታዮች እንዲያዝኑ ደስም እንዳይላቸው ሳይሆን የመሐመድን ቅጥፈት፣ የቁርአንን ስህተት፣ የወንጌልን እውነት ተረድተው ከአምልኮተ ጣዖት ወደ አምልኮተ እግዚአብሔር እንዲመለሱ ካለኝ ትልቅ ፍላጎት የተነሳ መሆኑን እንድታውቁልኝ ይፈልጋሉ። በዚህ አጋጣሚ ኮሜንት ላይ ከሚጽፉት መካከል አንዱ አንተ ደንቆሮ አለኝ። ስድቡ ለእኔ ምንም አይደለም። ነገር ግን አንድ ነገር ላስታውስ እፈልጋለሁ። ደንቆሮ እኔ ወይስ አላህ? ጆሮ ፈጥሮ ጆሮ የሌለው አላህ ነው ደንቆሮ ወይስ እኔ? አይን ፈጥሮ አይን የሌለው አላህ ነው የማይ ወይስ እኔ? አላህ ጆሮ የለውም አይሰማም፣ አይንም የለውም አያይም። በእስልምና አስተምህሮ አላህ ጆሮ አለው ይሰማል፣ አይን አለው ያያል ብሎ መናገር ትልቅ ክህደት ነው። በዚህ አጋጣሚ እስኪ አንድ የተወሰኑ ምዕራፎችን ከቁርአኑ እናንሳና እንይ። ለምሳሌ በእስልምና አስተምህሮ እንደምታውቁት በሱራ 112:4 ላይ አላህ አልተወለደም አልወለደምም ይላል። እንደሚታወቀው ይህን ያሉበት ምክንያት እግዚአብሔር ከድንግል ተወለደ ወይም አምላክ ተወለደ ብለው የሚያምኑ ክርስቲያኖች ስለሆኑ ቁርአኑ ከተጻፈበት ዘመን በፊትና ከተጻፈም በኋላ ይህን የሚናገሩ የሚመሰክሩ ክርስቲያኖች ስለሆኑ እነሱን ለመቃወም የተሄደበት መንገድ ነው። ነገር ግን በዚህ መካከል ትልቅ ስህተቶችን ደግሞ ቁርአኑ ሲፈጥር እናያለን። እሱ ምንድን ነው? አንደኛ በሱራ 601 ላይ ለእርሱ ሚስት የሌለችው ሲሆን እንዴት ለእርሱ ልጅ ሊኖረው ይችላል ብሎ ይጠይቃል። ለእርሱ ማለት ለአላህ ማለት ነው። ሚስት የሌለችው ስትሆን እንዴት ለእርሱ ልጅ ሊኖረው ይችላል ይላል። ጥያቄውን በጊዜው ለነበሩ ክርስቲያኖች በእርግጥ በይፋ ጠይቆት ቢሆን ኑሮ በቀላሉ መልሱን ሊያገኝ ስለሚችል መሐመድ ቁርአኑ ላይ ቅጥፈቱን ከማስቀመጥ ይታቀብ ነበር ብዬ አስባለሁ። ነገር ግን አልሆነም። ዛሬም ካደመጡ ተከታዮቹ ብዙ እድል አላቸው። ከዚህ ላይ ያለው ምንድን ነው? አንድ ስህተት አላህ ልጅ እንዲኖረው የግድ ሴት እንደምታስፈልገው አድርጎ ማሰቡ። በክርስትና አስተምህሮ አምላክ ተወለደ ሲባል አላህ እንደሚያስበው በምድራዊው ስርዓት አይደለም። አላህ ግን ወይም ቁርአኑ ክርስቲያኖችን ለመቃወም የሄደበት ርቀት ፈጽሞ ምድራዊ ከመሆን አላለፈም። ይህን ሳስብ ክርስቶስ ምድራዊ ያለውን በምድሩ ያለውን ስነግራችሁ ያላመናችሁ ወይም በሰማይ ያለውን ብነግራችሁ እንዴት ታምኑኛላችሁ ያለው ትዝ ይለኛል። አላህ በምድር ያለውን ብቻ ስለሆነ የሚያውቀው ስለ ሰማያዊው ስርዓት መረዳት አይችልም። ከዚህ የተነሳ ክርስቲያኖች አምላክ ከድንግል ተወለደ ብለው ሲናገሩ አላህ የሚያስበው በሰው ልጆች ስርዓት ነው። ለዚህ ነው ሴት የሌለችው ስትሆን እንዴት አላህ ልጅ አለው ትላላችሁ ይላል።
አንድም ክርስቲያን የአምላክን መወለድ ከሴት ጋር አያይዞት አያውቅም። በየትኛውም መጽሐፍ እንዲህ አይነት ከቁርአን ሐሳብ ጋር የሚገናኝ አንድም ሐሳብ የለም። ምክንያቱም አምላክ ከድንግልም እንኳን ሲወለድ እንበለ ዘርአ ብእሲ ነው፣ ያለ ወንድ ዘር ነው የተወለደው። ይህም ደግሞ የራሳቸው መሐመድ ራሱ ይመሰክራል። ስለዚህ ይሄ እንዲህ አድርጎ የተረዳው አላህ እንዴት አምላክ ሊሆን ይችላል? ይሄ ብቻ አይደለም። በሱራ 37 4 ላይ እንዲህ ይላል፣ አላህ ልጅን መያዝ በፈለገ ኑሮ ሲል እንደምታውቁት ቁርአኑ የአገባብ ችግር ስላለበት ነው። በፈለገ ኑሮ በሚል ፈንታ ቢፈልግ ኑሮ ቢል ትክክለኛ አገባብ ይሆን ነበር። ግን በፈለገ ኑሮ ይህ የአገባብ ችግር የለም። ከፈጠረው ውስጥ የሚሻውን ይመርጥ ነበር ይላል። በሌላ በኩል ሴት የሌለችው ስትሆን ሚስት የሌለችው ስትሆን እንዴት ይወልዳል ያለው ነው። በዚህኛው ደግሞ አላህ ልጅን መያዝ ማለት መውለድ ቢፈልግ ኑሮ፣ ምክንያቱም መያዝ ያለውን መውለድ ብለው በቅንፍ አስቀምጠዋል። መውለድ ቢፈልግ ኑሮ ከፈጠረው ውስጥ ያሻውን ይመርጥ ነበር ይላል። ስለዚህ የአላህ ልጅ አለመውለድ የምርጫ ጉዳይ ነው እንጂ ስለማይወልድ አይደለም ወደ ማለት ያስኬዳል። በዚህኛው ሚስት ያስፈልጋል፣ ሚስት የግድ ለመውለድ ሚስት ያስፈልጋል ወደሚል ስርዓት ውስጥ ነው የገባው። ከዚህ ላይ ደግሞ የምርጫ ጉዳይ አድርጎት ነው የሄደው። ልብ በሉ፣ ለአላህ ምን የለውም? ልጅ የለውም። ልጅ የሌለው ለምንድን ነው ብላችሁ ብትጠይቁ ምን ብለው ነው የሚናገሩ እነሱ? ሚስት ስለሌለችው ነው። ምክንያቱም ቁርአኑ እንደዛ ነው። ሚስት ስለሌለችው ነው ልጅ የሌለው። ይህን ከየትም ያመጣው የፈለሰፈው መሐመድ እንጂ በክርስትና አስተምህሮ የአምላክ መወለድ ከሰው ልጆች ፍላጎትና ስሜት ጋር ምንም አይገናኘው። አላህና መሐመድ ግን እንደምታውቁት ቁጭ ብለው ማን ታገባለህ፣ ማንን ትፈታለህ እያለ ስርዓተ ጋብቻን አፈጻጸም ሲናገር ስለሚውል ያያያዘው ከሴት ልጆች ስርዓት ጋር ወይም ከሰው ልጆች ስርዓት ጋር ነው። በነገራችን ላይ የልጅን መውለድ ወይም ልጅ አላህ ምን ብሎ ነው የገለጸው? ጨዋታ ነው፣ ላጋጣ ነው። ልጅ መውለድ ላጋጣ ነው እንጂ ሌላ አይደለችም ያለው። በጣም አቃሎት ማለት ነው። አያችሁ። እስቲ በዚህ አጋጣሚ አንድ ጥያቄ ጠይቋቸው። አይን የለውም ግን ታላቅ ስለሆነ አያይም ይላሉ። ጆሮ የለውም ግን ታላቅ ስለሆነ ወይም ስለሁሉ ስለሚያውቅ ይሰማል ይላሉ። ጆሮ ሳይኖረው ከሰማ፣ አይን ሳይኖረው ካየ፣ ሚስት ሳይኖረው ለምን አይወልድም? ያለ ሚስት ለምን መውለድ አይችልም? ስላልፈለገ ነው አይደል? መልሱ የሚለው ወይም ስላልፈለገ ነው። ምክንያቱም ቁርአኑ ስላልፈለገ ነው መልሱ የሚለው እንጂ የአምላክን መወለድ አይደለም እየተቃወመ ያለው ማለት ነው። ስለዚህ ወደ ዋናው ሐሳብ ሲሄድ በክርስትና አስተምህሮ እኔ ለእስላሞች ነው በእውነት የምናገረው። በክርስትና አስተምህሮ የአምላክ መወለድ ወይም ነገረ ሥጋዌን በጥንቃቄና በትህትና ብትጠይቁ ትልቅ መፍትሄ አለው። ወንጌል የተነገረው ለሁላችንም ነው። ታምኑም ትሰሙም ትጠቀሙበትም ዘንድ ነው። በእርግጥ የሸሪዓው ብዙ ችግር እንዳለ ይታወቃል። ብትክዱ ምን እንደሚፈጠርባችሁ ይታወቃል። ነገር ግን ከእንደዚህ አይነት የድንቁርና አስተምህሮ ከመኖር በተድላ በደስታ ከመኖር ወደ እውነተኛው ወንጌልና ወደ እውነተኛው አምላክ ወደ ክርስቶስ ተመልሶ አንድ ቀንም እንኳን ሰላም ክርስቶስን ስም ጠርቶ በትክክለኛው እምነት አምኖ ሰማዕት መሆን የተሻለ ብቻም ሳይሆን ትልቅም መንገድ ትልቅም ህይወት። ስለዚህ ክርስቲያኖች እንደምታውቁት አምላክ ተወለደ ስለሚሉ በእርግጥ አላህ ወለደ አሉ። በእርግጥ እነዚህ ውሸታሞች ናቸው ይላል።
አላህ ወለደ አሉ፣ ግን በእርግጥ ሸይጣኖች ናቸው። አሁን ለክርስቲያኖች ይሁን ለአይሁድ ይሁን በምን ይታወቃል ብለን እንዳንናገር ደግሞ በሱራ 23:91 ላይ የሚናገረው አላህ ምንም ልጅን አልያዘም ከእርሱ ጋር አንድም አምላክ የለም ነው የሚል። ስለዚህ አምላክ ተወለደ አብና ወልድ አንድ ናቸው ብሎ የሚያስተምሩ ደግሞ ክርስቲያኖች ናቸው። ስለዚህ ክርስቲያኖችን ብቻ እንደሚያተኩር ይታወቃል ማለት ነው። እናም ወንድሞቻችን ይህን ቪዲዮ የምትሰሙት ሁሉ በዚሁ አጋጣሚ የትምህርት ሰፋ ባለ መንገድ ልመጣበት ስለምችል ብዙ ሚስጥሮችም ስላሉ ሸር አድርጉልኝ።